መልካም እንዴት ነው አለን። ተነቃበውን ምን ይሻልሃል? አሁን ተነቃብኝ የእስልምና ገመና አጋለጥኩኝ። አረ ምን ተነቃባውን ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ። ምን ትሆና እስቲ አንብበው። እውነት ነው። እሱን አዲስ አንብበው እስቲ ተጋለጥኩኝ። ኦንላይን ላይ የምታገኘው ጊፍት በለጠብህና ሐሳብን ቀየርክ እንጂማ ልሰልም ነበር። እስኪ ሞዴሬተር ስጡኝ። ካባ ላስለሳቸው። ቶፒኩ ላይ የማያወሩ ሙስሊሞች አይግቡ። ቶፒኩ ላይ የምታወራ ከሆነ ቀጥል። እኔስ ስላስታወሰኝ አንዴ ቀደም የሰራሁትን ቪዲዮ አንድ ያሳያቸው፣ ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው። ቀደም የሰራሁት ቪዲዮ አለ። ምን ቅድም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው። የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ። እኔ ቆርጬ ነው ወይንስ ያንተ ኡስታዝ እንትኖች የተናገሩት ናቸው? እንስማ። ኦኬ ቪዲዮ ይቺ ነች። ሁላችሁም ተመልከቷት። እየገባችሁን ተመልከቱ። እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን ላይ የሰራው ቪዲዮ ቆርጠህ የሰራው ስለእንትን ሲያወሩ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትን መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ። በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ፣ ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልረዳችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ። ስፖርት ልሰራ ነው። የሚያንተ ጓደኛ ነው የኡስታዞቹ ነው። የደንቆሮ ነው እንደ እንዳላ። ቀጥል፣ አስቀጥለው። እስከማርዳችሁ ያላት አላ የኔ ከፋኝ ነገር ታያላችሁ። እነዚህ ወጣችሁ እናስተዳርጋችኋለን። እኛ ባፈሙዝ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም ምን እያለ ነው? አንድ ሙስሊም 2000 ኦርቶዶክሳውያንን ካልገደለ ሙስሊም አይደለም። እንደዚህ ሲል ጀግና ሙስሊም ይሉታል። ኮመንቱ እንዳለ ጀግና። እኛ አውጥተን እንደነኛ አይነቶቹ ገዳይ አራጅ በህግ ይጠየቁ ስንባል እኛ ባለጌ ተሳዳቢ እንባላለን። እኛ በህግ እንጠየቃለን፣ በህግ ይጠየቁ እንባላለን። አንድ ሙስሊም ምን እየቀሰቀሰ ነው? ቢያንስ 2000 ሰው መግደል አለብህ በአደባባዩ። እኔ ወጥቼ አሁን ክርስቲያኖች ሙስሊሞችን እረዱ ግደሉ እያልኩ ብል እንዴት እንደሚያዞሩት አስቡ። ክርስቲያኖች እየተነሱ አንድ ክርስቲያን አንድ ኦርቶዶክስ ሰፈር ያለ ሙስሊምን እረድ ግደል፣ ካልገደልክ ካላረድክ ሙስሊሞችን ኦርቶዶክስ አይደለህም ብንል ሙስሊሞች እንዴት ሊሆኑ እንደሚችሉ አስቡ። እሺ ቀጥለው። 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን ይሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። ስንት 2000 መግደል? ይሄ ግዴታ ሚኒመም ሪኳርመንት አንድ ሙስሊም 2000 ኦርቶዶክስ መግደል አለበት። ይሄ ጀግና ነው። ከዛ በላይ የገደለን ግን እንሸልማለን።
መንግስት ዝም ይላቸዋል እንደነኛ አይነቶቹን። 2000 ኦርቶዶክስ አንድ ሙስሊም ማረድ አለብህ። ከዛ በላይ ከሆነ ግን በወርቅ እንሸልመሃለን። መንግስት አይዛቸውም። እነኝን ፍትህ የጠየቁትን ግን መንግስት ያስራል። ምክንያቱም ከአራጆቹ ጋር ህብረት ስላለው መንግስትም እነኝን ማጋለጣችን እኛን ተሳዳቢ ያስብለናል። እሺ አስቀጥለው። ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣ። ለምን ብዙ እጀለ ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማለችሁ ድረስ አይባልም ማለት ነው። ላይ የሆነ ነገር ታያላችሁ። ስለዚህ አላዲም ይታርግ ቆይ ይቻላል። ምን አለ? ስፖርት መስራት አለብኝ እንዳይደክመኝ ብዙ ካፊሮችን የምጨፈጭፋቸው ሌላ ብዙ ደም አለ ምፈልገው። እነኝን ይጠየቁ። ደም ጠጪዎች በህግ ይጠየቁ። እኔ ስል እኔን ተሳዳቢ በህግ ትጠየቃለህ። እኔን ማሳደድ፣ እኔን ለመግደል ማሰብ፣ ዓላማችሁን፣ እቅዳችሁን፣ አካሂዳችሁን ስለነቃውባችሁ አራጆች ገዳዮችን አሊያም አውግዙ። አሌስ ድጋፍ የምትሰጡ ከሆነ እናንተ ማራጅ ናችሁ። አውግዙ። እነኝን እየወጣችሁ አይወክሉንም፣ በህግ ይጠየቅ እናንተ ማለት አለባችሁ እኮ። አንድ ሙስሊም ግዴታ አለብህ ሙስሊም ከሆንክ 2000 ኦርቶዶክስ ማረድ አለብህ ሲባል አጨብጭበህ እዛ መጥተህ እኔን ትሰድበኛለህ። እኔህን ስላጋለጥኩኝ። አስቀጥለው ቪዲዮውን። መልካም። አሁን የሚናገረውን ነገር ስሙት። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን ምን አለ? ወሎ ላይ ጠብቁ። ያ ወሎ ላይ ኔክስት እናርዳለን ነው። አርሲ ላይ ግን ምን አርገናቸዋል? ወደ ገሃነም ልከናል። which means አርሲ ላይ አርደናል። አሁን ደግሞ ኔክስት ወሎ ላይ እናርዳለን። መንግስት አይዘውም እንደዚህ አይነቱን። እንደነኛ አይነቶቹ በእስልምና ስም እናርዳለን። አንድ ሙስሊም 2000 ማረድ ግዴታ አለበት ሲባል ኡስታዞቹ ትንፍሽ አይሉ። በህግ ይጠየቅ እኛን አይወክልም አይሉም ኡስታዞቹ። ለይምሰል ለተገደለው ምን ይላሉ? አዝነናል ይላሉ። በጎን እነሱ ያስተማሯቸው ተማሪዎቻቸው ደግሞ አንድ ሙስሊም ለመሆን አትሊስት 2000 ማረድ አለበት ይላሉ። ተማሪዎቻቸው ደረሶቻቸው በአደባባይ ይመጡና አዝነናል ማንም መሞት የለበትም ይላሉ ኡስታዞቹ ለድራማ። ያስተማሯቸው ግን ምን ይላሉ? ይኸው አርደናል። ራሱ ላይ ነው ምስክርነት የወጣው። ይሄ ራሱ ላይ ነው የተናገረው። ምን ብሎ? አርደናል ብሎ። ይኸው እንደሰማችሁት አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ወሎ ላይ ደግሞ ጠብቁን። ከዚህ በላይ ምስክር ምን አለ? ከዚህ በላይ ህግ ቢኖር ከዚህ በላይ ማስረጃ ምን አለ? አርደናል። ኔክስት ደግሞ እዚህ ቦታ እናርዳለን እያለ እናርዳለን ማለቱ ያስጠይቀው ነበረ። አርደናል ማለቱ ደግሞ አስቡት። አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ደግሞ ወሎ ላይ እንልካለን። ጠብቁን፣ ተዘጋጁ እያለ አስቀጥለው። ብዙ የሰው ደም እጄ ላይ ያለ እያለ አስቀጥለው። በትክክል በደንብ እንዲሰማት ትንሽ እዚህ ጋር መለስ ላይ የሆነ ነገር ታያላችሁ። ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ ይሸኛቸዋለን። ለእንደዛ ነው። የሰማም ስማ ያልሰማም ስማ። በገጉበቴ ወላሂ እዚህም በገጉበቴ ውፍ አከተን ገመዴሩ ብቻቸው ደርገው ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ተርጉሙ። ምንድነው ያለችው? እንዴት እንደተደሰትኩ እንዴት እንደረካውኝ። እንኳንም ተቃጠለ ቤተክርስቲያን ብላችሁ መስቀል በውስጡ አድርጋችሁ እንኳንም ተቃጠለ እንኳንም ነደደ በጣም ደስ ብሎኛል ብላ እየተናገረች ነው። አስቀጥለው። ወላሂ ሲመሩ አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍርት የታባቱ አማ ከለቺቱ ጉበቴ አማ ኢታንሱዳን ከንፍፍኔቱ ጉበቴ ምንድን ነው ያለችው?
በውስጡ ያሉትም እንኳን ተቃጠሉ። ደስ ብሎኛል። ኦሮሞች እንዴት ደስ እንዳለኝ ወላሂ ነው ምላችሁ። ቀጣይም እያንዳንዳችሁ ትቃጠላላችሁ። ኔክስት ደግሞ አሁን መቃጠልና መታረድ ያለባችሁ የት ነው? አዲስ አበባ ፊንፊኔዎች ኔክስት ትታረዳላችሁ። እንደነኛ አይነቶቹ አይጠየቁም። ለታራጆቹ ፍትህ የጠየቁ ግን በህግ ይጠየቃሉ፣ ታስረዋል። ብዙ ወንድሞቻችን ፍትህ በመጠየቃቸው ታስረዋል። መንግስት አስሯቸዋል። አሁን እንኳን ታረዱ እንኳን ተቃጠሉ በጣም ደስ ብሎናል እያሉ ጮቤ የሚረግጡት መንግስት አይጠይቃቸውም። ሙስሊሞቹም እኛን አይወክሉም አይሉም። ተማሪዎቻቸው እንደዚህ ይላሉ። ከላይ ያሉት አንድ ሁለት ኡስታዞች ሆን ብለው ከስር ያስተማሩና ከላይ ያሉት አዝነናል ይላሉ። ተማሪዎቻቸው ግን ምን ይላሉ? እንኳን ቤተክርስቲያኑ ተቃጠለ ሰዎቹም ውስጡ እንኳን ነደዱ። እንዲህ ደስ ብሎኛ ያቅም ወላሂ። ቀጣይ ደግሞ አዲስ አበባ ላይ ሰውም ቤተክርስቲያኑም ሲቃጠል ማየት አለብን። ትቃጠላላችሁ። ይህን ያሉት ማን ነው? የኡስታዞቹ ተማሪዎች። ቀጥለው ከስር እንኳን እሰይ እያሉ እየጻፉ ያሉ ዋሃቢዎች አሉ። የሚገርማችሁ ኮመንቱን ይዩት፣ ተመልከቱ። ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞት። ምን አለ? አርሲ ዞን ውስጥ ምን ሆኑ? ኦርቶዶክሳውያን ተቃጠሉ። እንኳን ተቃጠሉ። ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። ሲያንስባችሁ ነው። ያንሳል ገና። አይጠየቁም። እነኛ አካላት አንድ አይደለም። አይጠየቁም። በጣም ብዙ ናቸው። ምን አይጠየቁም። ሪከርድ እንዳያረጉ አሁን የተናገርከውን ሪከርድ እንዳያርገው ደግሞ እፎይ እንዲህ ያለ ብለው እንዳይፖስቱበት ችግር የለውም። ያ ውሸት የተፈቀደላቸው ስለሆነ እናፈርሰዋለን። በዚህ መጠን ውርደትና ውሸት እኛ ጋር ከሰሩ እናጋልጣቸዋለን። ቀላል ነው። በደንብ አስተውሉ። ኡስታዞቻቸው ይሄንን ተዋይሏቸው እንደዚህ ብለው ሲናገሩ እንደዚህ አደባባይ እየወጡ በኦርቶዶክሳውያን ላይ የሞት አዋጅ ሲናገሩ እልል ሲሉ ባላህ እያሉ ሲናገሩ ተማሪዎቻችን እረፉ አይሏቸውም። እኛ ራሳችንን እንከላከል፣ መንግስት ማድነን ከሆነ ድረሱላቸው፣ መንግስት እባክህ አድናቸው ስንል እንታሰራለን። ምክንያቱም እቺ ዓለም ለእውነተኞች አትሆንም። እቺ ዓለም ለሐሰተኞች ለገዳዮች እንጂ ለሐቀኞች አትስማማም። ፍትህ፣ እውነተኛ ፍትህን ከላይ ነው የምንጠብቀው፣ ከፈጣሪ ብቻ። ፍትህ ከሰው እንደማናገኝ ከመንግስትም እንደማናገኝ እያየን ነው። እንዲህ አራጅ ልጆቻቸውን ይዘው እኛን ጭራሽ ያስፈራሩናል። እኛ ለጭራሽ ድራማ ይሰራሉ። አስቀጥሎ አሁንም መልካም እና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባለው ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። አርሲ ላይ በተፈጸመው ጭፍጨፋ በጣም ደስተኛ ነኝ እያለ ነው። ወደፊትም እናስቀጥላለን እያለ ነው። አይጠየቁም በህግ እነኚህ በጣም ደስ የሚል እያለ ነው። በጣም ረክተዋል ሙስሊሞች። በዚህ በጣም ደስተኛ ናቸው። ምክንያቱም የሚገብሩት አጋንንታዊ አምላክ አለ ማለት ነው። ያንን ለማስደሰት የሰው ደም እጃቸው ላይ ከሌለ ደስተኛ አይደሉም። ካላረዱ ደስተኛ አይደሉም። ለዛ ነው የቅድም ምንድን ነው ያለው? አትሊስት አንድ ሙስሊም ለመሆን ራሱ 2000 ኦርቶዶክስ ማረድ አለበት። 2000 በግ ራሱ ለማረድ ይሰቀንጣል እኮ። አንድ በግ እንኳን ያረባሃትን ለማረድ ያበላህ ከእጅህ ያበላኸውን ለማረድ አይደለም። ድመትህን እንኳን እዛሃት እንትን የምትለው አንድ ቀን ያሻሻሃትን ድመት ተሳስተ ድንጋይ ስወረውር ብመታትና ልትሞት ስትንፈራፈር ብታያት ያሳዝናል። እንኳን ድመት ለሌላ ነገር ወርውረ ወፍ ብትሞትብህ እንኳን ያሳዝናል። 2000 ኦርቶዶክስ ማረድ አለበት አስ ኢንዲቪዥዋል። ለተጨፈጨፉት በጣም ደስተኛ ነን። ቀጣይ እንጨፈጭፋለን፣ ጨፍጭፈናልም ጭምር እያሉ አስቀጥለው ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም።
ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ኦኬ ሐሰት ትርክት ይተርካሉ። የሐሰት ትርክትን ይይዙና ከዛ ኦኬ እንደዚህ እናደርጋለን፣ ተበድለናል፣ ተጨቁነናል። ይሄ ኦልዌይስ የዋብያው አካሄድ ነው፣ ድራማ። ከዛስ የሆነ ቦታ ሊያጠቃ ሲፈልግ እንደዚህ አይነት ድራማ ይሰራሉ። ከዛ በኋላ ያንን ሰፈር እምሽክ ያደርጓል። አንድ የመጡና 50-60 ሰው ያርዳሉ። ውድ ሙስሊም እህት ወንድሞቼ አይምሯችሁን ክፈቱ፣ ማስተዋል ያድላችሁ። ባታስተውሉም ግን ይሄ ቃላችን ምስክር ይሆንባችኋል። እኛ ስለ ክርስቶስ ብለን ብንታረድ ብንሄድበትን እናውቃለን። እናንተ አርዳችሁም የምትሄዱት ገሃነም ነው። ስለዚህ ማስተዋልን ይስጣቸው ለአራጆች። እኛ የምናርድለት በማረድ የምናስደስተው አምላክ የለም። ፍሪዛሙን አምላካቸውን እንግዲህ በማረድ ሊያስደስቱት ነው። ምንም ማድረግ አይቻልም አይደል? ምን አይነት ጄል ነው የሚጠቀመው የሚለውን አሁን እንዲነግሩን እንፈልጋለን። ሙስሊም የሚለው ወንድማችንን እስኪ ተቀበለው። ሙስሊም ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። መሐመድ አላህን አይቶታል ብለህ ታምናለህ? አይ እኔ እንኳን አሁን ሙስሊም ነኝ። ያው ለመከታተል ነው የገባሁት። ብዙም አሁን የምታስተምራቸውን ትምህርቶች ይከታተላለሁ ከውጭ ሆኜ። ማለት በምታነሳቸው ሀሳቦች ብዙም ተቃውሞ የለኝም። ከስሩን መከታተል የጀመርኩት ትምህርት ከሆነ ከስር ይሻልም። ችግር የለም። መልካም። የአሁኑን ቪዲዮ በደንብ ለወዳጅ ዘመዶ ያጋሩ። ሙስሊም ወንድሞች ሼር አድርጉላቸው። እንዲሁም ዳውንሎድ እያደረጋችሁ በፌስቡክ፣ በትዊተር፣ በኢንስታግራም በደንብ አዳርሱት። በዚህ በነገራችን ላይ በዚህ ጉዳይ ላይ እንደ ኢቨን ገዳዮች የሚመለምሉ አሁን ወደ ተጠሩት አካባቢዎች ልጁ ወደ ጠራቸው ኤሪያ ላይ ምልመላ እንደዚህ የሚያደርጉልን ሰዎች እንፈልጋለን የሚል ቪዲዮ ላ ወጥቷል። እሱንም ማሳየት እንችላለን። የደረሰን ቪዲዮ አለ የተለቀቀ ማለት ነው። ተሸፋፍነዋል። ፊታቸውን ተሸፋፍነው ወደዚህ አካባቢ ስራችንን ሰደን ጨርሰናል። ስትራቴጂያችንን ነድፈን ጨርሰናል። ኤቭሪቲንግ መዋቅራችንን ዘርግተናል። ስለዚህ በዚህ አካባቢ በምታገኟቸው ትብብር አድርጉላቸው ምናምን እያሉላ ለቀዋል። ወደ ደሴ ወደ ወሎ ምናምን አካባቢ ማለት ነው። ስም እየጠሩ የሀገሩን ስም። ስለዚህ ጥንቃቄ ያደርጉበታል። ወሎ ላይ እንደሚያርዱ ኔክስት ደጋግመው እየተናገሩ ነው። በዛ አካባቢ ያሉት ወንድሞች ጥንቃቄ እንዲያደርጉ ከወዲሁ እንፈልጋለን። ራሳችሁን በረንብ እያያችሁ በረንብ ቼክ እያደረጋችሁ እንግዲህ ይህን ነው እኛ ማድረግ የምንችለው። በጸሎት እናስባችኋለን እህት ወንድሞች በያላችሁበት። ሰልፍ ዲፌንስ እንግዲህ ራስን መከላከል ጤናማ ነው። እኛ እንደነሱ እምነት ለማስፋፋት የሰው አንገት አንበጥስም፣ የምናርድለት እንትን ስለሌለ ማለት ነው። ሁለት ካላረድክ ሙስሊም አይደለም። እኛ ካላረዳችሁ ሰው ክርስቲያን አላችሁም የሚል አስተምሮ የለንም። ዳቦ አደረጉን እኮ በእናት እንዲህ የአባቱ በግ ይመስል 2000 ሰው ምናምን ብሎ ይላል። 2000 ኦርቶዶክሳውያንን እንደዚህ ያደርግ ራ ራሱ እኮ በቀን እሱ አይሞትም እንዴ? ቆይ እንጂ እስኪ አንድ ጥያቄ 2000 ሰው ሲያርድ እሱ ነፍስ የለውም? እንግዲህ እሱን ነፍስ አያርዱኝም ኦርቶዶክሳውያን ብሎ ነው ሲጀመር። ወሎ ያለው ወሎ እንደዚህ እኛ ወሎ ጋር ላይ እንዲህ ነገር የለም። የኛ የወሎ ሰው በፍቅር ነው ያለ። እንደዚህ እያሉ ደግሞ እኛን አናሐቁ ነው ቅስቀሳ እያደረጉላችሁ ነው። እዛ ኔክስት ደግሞ እዛ ነው የምናርደው ብሎ ተዘጋጁ ብሎ
እስቲ ይንጣ እንቀበለዋለን። እስቲ ይቀምሳ ራሱ አንተማ ሙስሊም ነህ፣ ማን ይነካሃል? እኛን ነው እኮ ክርስቲያኑ ነው እኮ። አይ እኛ ነው ደግሞ በአንድ ነው። ክርስትናና እስልምና ደግሞ ተዋደና ያለን በአንድ ነገም ዛሬም በአንድ ነን። እንደነኛ አይነቶችን ግን አውጥታችሁ ካልሰጣችሁ እንደነኛ አይነቶቹን አራጆች ዝም ማለታችሁ እናንተንም ነው የሚያሰብለው። ዝም ብሎ እባክህ እስልምና ወክም ሲጀመር እስልምና ላይ አረብና ሰው ግዴው እንግዲህ የለም። ዩቲዩብ ላይ እንትን እንዳይለ ዘፈን አለ ከኋላ ድምፅ አለ እንትን ነው። ኤኒዌይስ እሺ፣ ወደ ሮሱል አልሃድ ክልሱ ወደ ቶፒኩ እንመለስና እችና እንትን አንብቡልን እስኪ። አልሃድ ክልሱ ኢትዮ እስላም ይችን ሐዲስ እስካሁን የደፈራት የለም። እንግዲህ እስቲ ምን እንደያዘች ምና ይሆናል። ሁላችሁም ሼር እያደረጋችሁት በደንብ በጣም ብዙ ሐዲሳቶች ለመክፈት እንትን ብለናል፣ ግን የደፈረው ሙስሊም የለም። አልሃዳ እንዴት ነህ? ሰላም ነው? ማይክን ዘግተህ ትከፍተዋለህ። ከስር ላሉ ሰዎች እየተሰማቸው አይደለም። ኔትወርክ መሰለኝ። ሰላም ነው። እንዴት ነህ? እፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከስር ሆኜ እያዳመጥኩኝ ነበር እና ካላረዱ ሙስሊም አይባሉም እያልክ ነበር። ይህ ማስረጃ እንድታወጣ አንብብ። የናሁን እስቲ ና አንብብልን። ይቺን ወንድማችን ምን ትላለች? ጥያቄን መልሰዋ ማስረጃ ጠይቄ ነው እንኮሽ። ይቺን አንብባት። በአማርኛ አድርገው። አረብኛ አትችልም? በአማርኛ አድርገው ህዝቡ እንዲያይ። መልካምሽ። ለህዝቡ ከሆነ ለምን መጅሊሱ ይህን ሁሉ አመት አልተረጎሙም በአማርኛ? ዝበላቴ ስድብ ነው መልሶ። ይህን ሁሉ አመት በአማርኛ ያልተተረጎመበት ምክንያት እንቆቅልሽ ነው የሚሆንብኝ። ለዛ ነው የጠየቅኩ። አንተ በግ ነህ፣ አንተ ተላላኪ ነህ አንተ። ቆይ ሚውት አድርገው። እሺ እሺ፣ ና አንብብልኝ። አማርኛው የመሐመድ እረኛ ልትለኝ ነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ጌታዬን አላነበብኩም። በዛ በኩል እኮ እዚህ ጋር አይደል እንዴ ያለው? እሺ እንትን አደረከው። እሺ ጌታዬን እሺ ጀምር እንዳዲስ ይኸው ከፈለክ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ። እሺ ጌታዬን አረንጓዴ በሆነ የአትክልት ስፍራ ውስጥ እሺ ባልበቀለበት ወጣት መልክ ሉሉ ጥቅልል የሆኑና እስከ ጆሮ እሺ ትከሻው የሚደርሱ ፀጉሮች ያሉት ሆኖ አየሁት። ሐዲሱ ضعيف ነው። እሺ ሐዲሱ ضعيف ነው። ምን ይላል ብራዘር? እስቲ አንብበው። ሰሒህ መርፉዕ ይላል፣ ግን ደግሞ ተቀባይነት የለም። ምን ማለት ነው? ሰሒህ መርፉዕ ስሙ፣ አዳምጦት እንግዲህ ሰሒህ ይላል ሐዲሱ፣ ግን ተቀባይነት የለውም። አይ አይደለም። አንዳንዴ ሐዲስ ወይ ሐዲስ ወይ ሰሒህ ብቻ ተብሎ እንትን ቆይ አዳምጥ። አንድ ሰው ያወራ ተራ በተራ ወር ሐዲስ በብዙ ቦታ ነው እንትን የሚባለው። ልንገርህ፣ ወይ ሰሒህ ወይ ደዒፍ አይባልም። ይሄ ብቻ አይደለም። እሺ ግሬዱ ምንድን ነው የሚለው? ቆይ አልሃድ አደረጉ። ግሬዱ ምን ይላል? አልሃድ ፕሊስ ተረጋጋ። ቆይ ኦኬ። ግሬዱ ምን ይላል? ሰሒህ መርፉዕ ነው የሚለው። ሰሒህ ምን ማለት ነው? አሁን እኮ ሐዲስ አሁን የሆነ ሐዲስ እኛ በጣም ተቀባይነት አለው ብለን የምንወስደው በጣም አንደኛው ሙተፈቁን ዐለይህ የሚባል አለ። ከዛ በኋላ ደግሞ ሰሒህ ሐዲስ የሚባል አለ። ይሄኛው መርፉዕ ካለው ሐዲስ ትክክለኛ የተነካ ነው። መርፉዕ ማለት
ሳሂህ መርፉ ማለት ሳሂህ መርፉ የተነካ ነው ማለት ነው። መርፎ ማለት ከፍ ተደርጓል ማለት ነው። ከፍ ተደርጓል ለምን ተባለ? ሐዲሱ የተነካ ቢሆን ተሳሂህ በላይ ነው አይደለ? እስከ ነብዩ ሊደርስ ማለት ነው። ከሰሂህ በላይ አይደለም። ከሰሂህ በላይ እኮ ምንም የለም ሲጀመር ማለት ነው። አለ ሳሂህ መርፉ ከሆነ ቀጥታ ነብዩ ጋር የሚደርስ ማለት ነው። ከሰሂህ በላይ ያለው ሐዲስ አንድ ሙተፈቁን ዐለይሂ የሚባል አለ ቡኻሪና ሙስሊም። እሺ ይሄ ሐዲስ ዳኢፍ ነው። አዎ ሐዲሱ ተቀባይነት የለውም። ዳኢፍ ሚለው የታል? ዳኢፍ ሚለው ሐዲሱ እንደምትፈል አድርገህ ሰሂህ መርፉ ማለት ተቅሪር አንብብ ወርታች አሁን ክፈትና ዳኢፍ ሚለውን አሳየን። በዚህ ሳሂህ መርፉ ከሆነ ቀጥታ ነብዩ ጋር የሚደርስ ያልተቆረጠ ማለት ነው። ተሳሂህም ከፍ ያለ ማለት ነው ደረጃው። አሁን ክፈት። እዛ ቤት የሚዋሿችሁን እዛው ትይዙትና እኛ የከፈትናትን ቁጥር ትከፍቷላችሁ። ምን አልክ? ታረጉኛላችሁ ይፎ ለምን ታረጉኛላችሁ? ክፈት ማስረጃ ዳኢፍ ለመሆኑ ምን ታርጉኛ? ሐዲሱ ተቀባይነት የለውም። ከኔ አትማርም። ክፈት እንዴ የለውማ ተቀባይነት የለውም አልኩ። ክፈት ተቀባይነት የለውም የሚለውን ሐዲስም መርፉዑን ብለዋል። አንብበው ወርታች እንትን ብለ አንብበው። ድንቁርና ውስጥ ነው ያለው ወንድማችን። መርፉ ማለት ነብዩ ጋር የሚደርስ ማለት እንጂ ዳኢፍ ማለት አይደለም። እሺ ልተባበረ። መርፉ ማለት ተቀባይ የለውም የሚል ማስረጃ ስጠኝ። መርፉ ማለት እኔ ንጽጽር አቆማለሁ። ዶክ ሳሂህ መርፉ ማለት አዳምጥ ድንቁርናን በ3700 መሀል ላሳየ። ሳሂህ መርፉ ማለት ዳኢፍ ማለት ተጥሏል ማለት ነው። ተጥሏል። ከዚህ ውስጥ እኮ ይኸውልህ ወይ ስናዱ ዳኢፍ ነው። ምንድን ነው አጭሰው የመጣው ወዳጃችን? ሳሂህ ማንኛው ሊቃውንት እንደዛ እንዳለ ሳሂህ መርፉ ማለት ዳኢፍ ነው የሚለው ማስረጃ ሳየ። ሳሂህ መርፉ ማለት ዳኢፍ ማለት ነው የሚል አይደለም። መጽሐፉ የኛ ነው አይደለም። የአንተ መጽሐፍ ቢሆን አንተ አታውቀውም። ምን ያስተምርሃለሁ? በቃ ሚተርክ የአንተ መጽሐፍ መሆኑ እኮ አንተን አዋቂ ያደርግህ። መጽሐፉ ያንተ ነው ማለት አንተ ምሁር ነህ ማለት አይደለም። መጽሐፍን ታውቃለህ ማለት አይደለም። ስለማታውቅ እኮ ነው ማስተምርህ። መጽሐፉ ያንተ ስለሆነ ቤት ኦኬ፣ ምንድነው ያንተ ፖይንት? የኔ ፖይንት እስቲ ሙሉን ሐዲሱን ሙሉን ክፈተው ነው ማለት። ያው ተከፍቶላል፣ አንብበው። ሐዲሱ ሙሉ ተከፍቶላል። ያው እና አንብብልን እስቲ። ማን ዘገበው ነው የሚለው? ያው ሙሉን ከፈለክ እንደዚህ፣ ካልሆነ ይኸው ዙም አደርግልና ታነበዋለህ አንተ። ያው አይደለም ሐዲሱ ስሙ ምን ይባላል? መጀመሪያ አንብበዋ ቅድሚያ። ካነበብኩ በኋላ እናሳያለን። ከፈለክ ግን ይሄው ነው ገጹን አሳየኛ። እሱን ይሄው ገጹ አለ። ማንም ሊጽፈው ይችላል እኮ አረበኛ ማንም ሊጽፈው ይችላል። ኦኬ ይሄው ያው ፔጁ ተቀምጦላል። ያለህ ነው ሰው ይመልስለት። ለምን አንተ ገጹን አታሳየኝም? ፊት ለፊት ገጹ ይሄው አታይም? እሺ አዳምጥ። ገጹ 290 ላይ ቮሊዩሙ 7 ላይ በያን አልተልቢስ ላይ ኢብኑ ተይሚያ ማለት ነው። 7ኛው ሙጀለድ 40 ሐዲስ እየተቆራረጥክ ነው እየተቆራረጥክ ነው። አይ ቲንክ አይሰማችኋል? ያው ትንሽ ተቆራርጧል። ሂንት ለመስጠት ያክል ሳሂህ መርፎ ማለት ሐዲሱ ከፍ ያለ ቀጥታ ወደ ነብዩ የሚደርስና በዛ ሰነድ ውስጥ ያሉት ተራኪዎች ደግሞ ሙሉ ለሙሉ 100% አክሰፕትድ የሆኑ ተቀባይነት ያላቸው ብዙ ለምን ከቁርአን አታወጣም? ስተት ሐዲሱን ተውና ቀሚው ተረጋጋ። ከቁርአን ለምን ስተት አታወጣም? ኦኬ ቁርአንማ ምንም እኮ ማኑዋል እኮ ነች። ቁርአን ግን ፈጣሪ ያወረደው ቃል ነው። ለምን ከሱ ላይ ስተት አትፈልግም? እስቲ እሺ በቁርአን ውስጥ መልካም አንድ ስተት ስታወጣ ከቁርአን ላይ መልካም ንስታ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ?
አላህ ከሌሊቱ 1/3 ይወርዳል ወደ ቅርቢቱ ሰማይ ብለህ ታምናለህ? አዎ። እስቲ ከቁርአን አሳየኝ። አሳየ ሳይሆን ይሄ እኮ ትክክለኛ እንትን ነው እኮ ማለት ትክክለኛ ሰሂህ ሐዲስ ነው። ይሄ ከረሱል አፍ የተሰማ ሐዲስ ያው እኔም ሰሂህ ሐዲስ ነው የሰጠው። ለአንተ ስትሆን ሰሂህ ሐዲስ ትቀበላለህ። እስም ለአንተ ሲሆን ሐዲስ ትቀበላለህ። ቁርአን ላይ ባይኖርም ይሄው ሐዲስ ሰጠው። እኛ የምንከተለው ሐዲስ አለን እኮ አንተ ስላዘዝከን አይደለም እኮ እኛ ትክክለኛውን ሐዲስ እንከተላለን። ያው ሰሂህን የምትከተለውን አመጣውልህ እኮ ያ አልሐድ። አሁን እሱን ተው እናንተ ከቁርአን ላይ አንድ ስህተት አውጣልኝ አልኩ። እስቲ ኦኬ ነገርኩህ እኮ ቁርአንህ ላይ ሐዲስ ዘገብ አላህ ይወርዳል የሚል የለም። ለምሳሌ አላህ ይወርዳል ብለህ ታምናለህ? ቆይ እሺ ልስጥህ። አሁንም ሱረቱ መሰድ ላይ አይሚን የጭርት ምዕራፍ ላይ አንዴ ክፈትልኝ እስቲ። ቁርአንህ የሚቆም ከሆነ አስረዳኝ ይህን ክፍል 111 ሱራ። ቶፒኩን ሽፍት ሊያደርገው እየሞከረ ነው። ያው ችግር ነው ቆይ እሺ፣ እንደው ቶፒኩ ላይ ልመልሰው። እሺ ሱረቱ ነጅም ላይ አንዴ ክፈትልኝ 53ኛውን ሱራ። ወደ ቶፒኩ እንመልሰው። እሺ ቶፒኩ ላይ እንመልሰው። ና የት ነው የምትሄደው? 53ኛው ሱራ ከቁጥር 1 ጀምረህ። እሺ እርሱ የሚወረድ ራእይ እንጂ ሌላ አይደለም አለ። ኃይሎቹ ብርቱ አስተማረው፣ ከፈርገው የእውቀት ባለቤት የሆነው አስተማረው። በተፈጥሮ ቅርጽ ሆኖ በአየር ተደላደለም፣ በእርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደም። እርሱ የሁለቱ ደገኞች ጫፍ ያህል ወይም ከዚህ ይበልጥ የቀረበ ሆኖ። ማን ነው እሱ? ይሄ አካል ንገረን እስቲ፣ ቁርአንን ንገረን እስቲ። ማን ነው ይሄ ደጎች ባለቤት ምናምን የተባለው የተደላደለ ቦታ ላይ የሆነው ማን ነው? ይሄ ፈጣሪ ነው። ማን ነው? ፈጣሪ ነው። ኦኬ ፈጣሪ ነው። ፈጣሪ ነው። መልካም በደንብ አስተውሉ። ፈጣሪ ማን ነው? አላህ ነው። አላህ ነው። መልካም ነብዩም በአይኑ ያየውን ልቡ አልዋሸም። ስለዚህ ያ የተደላደለውን ነብዩ በአይኑ አይቶታል እያለን ነው አደለ? ቁርአን ነብዩ እኮ ወደ አርሽ ወጥተው ነበሩ እኮ አይደል እንዴ? አላህን ስለዚህ በአይኑ አይቶታል። በአይኑ አይቶታል አለ። ስለዚህ በአይኑ አይቶታል አይደለም? በአይኑ ይኸው አየው ሳይሆን ይኸው ቁርአን ላይ አሳየው በአይኑ ያየውን የሚለውን አዳምጠኛ ወደ ባሪያውም ይኸው አስረጋለሁ። ቁጥር 11 ያየውን ልቡ አልዋሸም ይላል። ስለዚህ ነብይህ እንትን ላይ ተደላድሎ ሐዲሱን አልቀበልም ብትልም በአይኑ አይቷል አልዋሸም ይላል። አንተ እየዋሸህበት ነው አላህ ላይ አይምን መሐመድ ላይ አላየም እያልክ አልወጣኝም። አየ አላየ ሳይሆን አስረዳኛቸውን ማናገራቸው አስረዳኝ። ይሄን አስረዳኝ፣ ቁርአንህን አስረዳኝ። አሁን ስለማየታቸው ግን እርግጠኛ አይደለሁም፣ እውቀቱ የለኝም። ይኸው ነብዩ ያየውን በልቡ አልዋሸም እያለህ እኮ ነው። ይኸው ምክንያቱም ለለጹ እንትን ይሆናል ግዴታ ታዲያ አላህን አየ እንትን ነው እኮ ምን እኔ እኮ እየነገርኩ እኮ ነው። እኔ እውቀቱ ዲኑ ላይ የለኝም እያልኩ ነው። እኔ አንድ ሲጀመር የገባሁት ለአንተን እውቀቱ የለም። ቅድም ግን እስቲ አንድ ቁርአን ላይ እስቲ አምጣልኝ እያልክ ነበረ። ኢብኑ ተሚያ ኢብኑ ተሚያ ወጣት ፍሪዛም ሆኖ አይቶታል የሚለውን ሐዲስ እናመጣልህ። ሐዲስ አንቀበልም ቁርአን ላይ ነው አልክ። በሁለቱ እንትኖች ላይ ጫፍ ላይ የሆነው ያ ተደላድሎ ያየው ማን ነው ስልህ አላህን ነው አልከኝ። ፈጣሪን አልከኝ። ፈጣሪህ ማን ነው ስለ አላህ አልከኝ። ስለዚህ ሙሐመድ አይቶታል ማለት ነው። አታመልጭኝ፣ አታሯሩጭኝ። የሆነ መሰረቱ ማለት ነው። ራስን አላህና የሁለቱ ደገኞች ጫፍ ላይ የተደላደለው ማን ነው ብዬ ስለ አላህ ኦኬ። ሙሐመድ ደግሞ አይቶታል ይላል። መደላደል ምንድን ነው? በአንተ አረዳድ
መደላደል መተኛትም ሊሆን ይችላል። ልክ አላህ እንደሚተኛው ማለት ነው። መቀመጥ ማለት ነው። መቀመጥም ሊሆን ይችላል፣ መተኛትም ሊሆን ይችላል። ምንድን ነው መደላደል ለአንተ? መደላደል ለአንተ ምንድን ነው? አንተ እንዴት ቆይ ምን አይነት አይምሮ ቢኖርህ ነው? ቆይ የሰው ልጅና ፈጣሪን እንትናቸውን እሺ አስረዳኝ። አንተ ይኸው ተደላደለ እያለ ነው ቁርአንህ። እንዴት እንደተደላደለ አሳየኝ። እንዴት እንደተደላደለ ንገረኝ። በፊት አልተመቸውም ነበር፣ አሁን ተመቻችቶ ዘና ብሎ ፈንደስ ብሎ ተኝቶ ሊሆን ይችላል። ጅስም ስለሆነ አምላክ ማለት ነው። ምክንያቱም አካል የምታመልክ ከሆነ እኔ በዚህ ምድር ላይ ወረበል እንዳንተ አይነት ሸይጣን እኔ በዚህ ምድር ላይ ነው አይቻላቅም። እንዴት አይነት ያለ ሸይጣን እንደሆንክ ማለት ነው። መጨረሻ ስለሆነ ወረበል ካባ ቆይ ለምንድን ነው ቀኛ ላይ የምትበሳጩት? አብዱል ይሄን እኮ የተናገሩት ሰሃባዎችና ተአቢኖች ናቸው እኮ የመሐመድ ተከታዮች ናቸው እኮ ይሄን የተናገሩት። እኛ ላይ ለምንድን ነው የምትበሳጩት? እኔ እየነገርኩህ ነው እኮ በዲኔ ላይ እኔ እውቀት የለኝም። ይሄን ነገር ለመፈሰርም አንተን ለማስረዳት እኔ እውቀት የለኝም። ታዲያ ለምን ትሳደባለህ? ዝም ብለህ መውጣት ነው። ለምን ትገባለህ? ሲጀምር ይሄን ከፈለክ ደግሞ እውቀት የሌላቸውን ሰዎች እያስገባህ ሳይሆን ልታሰር የምችለው ማን ግባ አለ ሲጀምር። አረ ካሜራ ሰውዬ ግባ እኮ አልተባልክም። በቃ ታልቀስብን ከስሮና ተማር። እንደ ጀግና ሲጫወት ምን አለ? እኛ ሐዲስ ነው ቁርአን ላይ ያምጣሲ ቁርአን አንጣ አለ። ቁርአን ላይ ሲመጣለት ደግሞ አላየም ብሎ እዛኛው ጋር ሊሸመጥጠን የሞከረውን እዚህ ጋር ሲመጣበት ሌላ ማፈግፈጊያ ውስጥ ገባ። ስለዚህ አንተን ዲሌማ እኔ ጋር ታምጣው ያንተ ነው እንትኑ በየትኛውን ብትል ልትያዝ እንደምትችል ማወቅ አለብህ። የትም አታመልጥም ማለት ነው። የእኛ ችግር አይደለም እሱ የእኛ ችግር ስላልሆነ ማለት ነው። እኔስ ቡራ የምትለዋለህ እዚህ ላይ መስታይ ነው የሚለው እንትን ነው። ቅድም አብዱል ሊያጨረብር ሞከረ። መርፎ ማለት ሁልጊዜ ሙስሊሞች አንብቡ ቢያንስ እና ፈትዋዎቹም ላይ የሚናገሩት መርፎ የሆኑ ሐዲሶች ከቁርአን የእስልምና የጀርባ አጥንት ነው የሚባሉት መርፎ የሆኑ ሐዲሳቶች። ምክንያቱም ሰሃባዎቹ ለተግባርም ለትምህርትም ቀጥታ ከነብዩ ያስተላለፉት ስለሆነ ማለት ነው። እና ሰሃቦች ደግሞ በነብዩ ላይ ያዋሻሉ ተብሎ በእስልምና አይታመንም። ስለዚህ መርፎ የሆኑ ሐዲሶች ምንድናቸው? ተቀባይነት ያላቸው ናቸው፣ ከፍ ያሉ ናቸው። ከታቢንም ከምንም ከሚመጡት ሐዲሳቶች በላይ ቀጥታ ከመሐመድ አፍ የመጡና በውስጡ በሰንሰለት ውስጥ ያሉት ዘጋቢዎች ደግሞ ሁሉም ታማኝ መሆናቸውን የሚያሳይ ነገር አለ። ሲቀጥል ይሄ የተከፈተው የኢብኑ ተይሚያ መጽሐፍ መናፍቃንን ለመቃወም የተጻፈ መጽሐፍ ነው። ጀሃሚ የሚባሉ አሉ በእስልምና ሴክት ውስጥ የጠመመው አንጃ ምናምን የጠመመው ሴክት የሚባል ማለት ነው። አላህ አይታይም፣ አላህ እንደዚህ አካል የለውም፣ አላህ አይወርድም ምናምን የሚሉትን ለመቃወም የጻፈው መጽሐፍ ነው። በዚሁ መጽሐፍ ላይ ይሄን ሐዲስ የማይቀበል አሰላሙ አለይኩም አይባልም ይላል። ምን ማለት ነው? እስላም አይደለም ማለት ነው። በሌላ ትርጉም ሙስሊሞች አሁን እኛ መጥተው ሰላም አለይኩም አይሉንም። ለምን? እናንተ አይገባችሁም ስለሚሉ። በዚሁ መስፈርት ይሄን ሐዲስ የማይቀበል ምንድን ነው? ሰክቼ ቻርጀሩ ሲነድ ብልጭ ሲላ ላይ የሆነ እንትን አለ በኢየሱስ እጄን እንትን አላት። አይዞን ተቃጥ እሳት ፈጥሯል። አንተ እንትን ስለው ያዘኝ እና እንዴት ነው? ፒስ ነው ያለው ብዬ እንደዚህ ስስብ እንትኑ ተላጠ ማለት ነው። የዚህኛው ነው። የዚህ ከሆነ ዲስኮኔክት፣ የዚህኛው ከሆነ ዲስኮኔክት አድርገው። ቀጥል። እሺ ያ ሁለት ነገሮችን ለመጨመር ነው። አንደኛው ሰላም አለይኩም አይባልም ነው። በቃ ሰላም አለይኩም አይባልም ይሄን ሐዲስ ለምን እስላም። ሁለተኛ ሸሃዳው ተቀባይነት የለውም። ይሄን ያሉት ራሳቸው እንዴት እንደነደደ። አዎ አንተ ረጅም ሰዓት ቆይቶ ነው ከዛ ነው አይደል? አላየሁትም። ሳብስ አድርገው ብልጭ ብሎ ያዘኝ። ጭስ ሆኗል። ያው እያየሁት ኖርማል ነበር እኮ እኔስ ኧረ ኮሜንተሩ እንዴት ነው?
ኦኬ ቶፒክ ላይ ቀጥል እንትን በለውና ኮንክሉድ አድርገው ይበቃናል የሚመስለኛል። 6 ሰዓት ሆኖ ያ እና ታሞ ቢተኛም እንዳትጠይቁት ይላል። በቃ ነብዩ ያዘዘው ትእዛዝ አለ። አንድ ሙስሊም ቢታመም ሌላ ሙስሊም ሄዶ እንዲጠይቀው ትእዛዝ አለ። በእስልምና የታመመን መጠየቅ ሙስሊምን እንዲጠይቀው ማለት ነው። ይሄን ሐዲስ የካደ ሰው ግን ታሞ ቢተኛ ራሱ እንዲህ ድፍት ቢል ሄደው እንዳይጠየቅ ብሎ አህመድ ኢብኑ ሐንበል ይሄንን አዟል። ስለዚህ አላህን ፍሪዙን ልታምኑ ግዴታ ነው። እንዴት ተበጠረ በምን ተበጠረ እሱኛ ችግር አይደለም። ነገር ግን ፍሪዝ ያለው ቲኔጀር የሆነ ገና ያንግ ቦይ ማለት ነው፣ ለአቅመ አዳም ያልደረሰ ገና ጺም ያላበቀለ ያንግ ቦይ መሆኑን ሐዲሳችሁ ይናገራል። ገና አረንጓዴ መናፈሻ ውስጥ የሚንፈላሰስ ማለት ነው። ይሄ ነው ሐዲሱ በትንሹ 10 መጽሐፍት መክፈት ይቻላል። አሁን እንደው ዝም ብለን ኢብኑ ተይሚያን አነሳን እንጂ በተለይ በዚህ ባህታሪ አቂዳ ውስጥ ያሉ እነዚህ ቀጥታ እንቀበላለን በሚሉ ብዙ መጽሐፍትን መክፈት ይቻላል። የሚቃወሙትንም የሚያወግዙበት ሐዲሱንም የሚያረጋግጡበትን ማስረጃዎች መክፈት ይቻላል። ለምንድነው ህፃን ልጅ የምታመልኩት ሙስሊሞች የሚል ጥያቄ እናቀርባለን። ወጣት ያልሆነ ገና ወጣት እኮ ወጣት ነው፣ ኦሬዲ ከፍ ብሏል። ይሄ ገና ጺምም አላበቀልም አልደረሰም ለአቅመ አዳም እንኳን እና ያው ገና ፍሪዝ ነው። ጨቅላ መሆን ራሱ በዚህ ትረዳላችሁ። ፈርዞ ነው የሚዞረው ጸጉሩን። እና ለምንድነው የምታመልኩት እንደዚህ አይነት አካል እና ሚስት የለኝ የሚለው ገና ጺም አባው ነው ያ እና የኔ ያሉት የገዛ የነብያችሁ ተከታዮች ናቸው። ነብዩ ምን ብሏል? በእኔ ላይ የቀጠፈ በገሃነም እሳት ወንበሩን አዘጋጁለት ወይም እሳቱን አቀጣጥሉለት ብሏል። ስለዚህ ይሄ ነገር ውሸት ነው የምትሉ ከሆነ ኢብን አባስ ገሃነም እሳት ይገባል፣ ታቢኖቹ በጠቅላላ ገሃነም እሳት ይገባሉ። ይሄንን ሐዲስ እውነት ነው ብለው ያጸደቁት ሊቃውንቶች በጠቅላላ ገሃነም እሳት ይገባሉ ማለት ነው በራሳቸው ሐዲስ መሰረት። ስለዚህ ያው እኛ ከደሙ ንጹህ ነን፣ ራሳችሁን ቻሉ ለማለት ያክል ነው። ብዙም የገቡ የተከራከሩ ነው። ግራ አጋባችሁኝ። አሁንስ ግን ለምን ኢብን አባስ እነ ኢክሪማ ይዋሻሉ አትልም? ሐዲሱን ያስተላለፉት እነ ኢብን አባስ እነ ኢክሪማ ናቸው። እንግዲህ እነ ኢክሪማ በሐዲስ ደረጃ ከአንደኛ ደረጃ ላይ ያስተላለፈው ነው። በአንደኛ ደረጃ ያስተላለፈው ኢክሪማ ነው። ኢብን አባስ ደግሞ መሐመድ ምርጡ ብሎ የተሰለለት ነው። ኋላ መንዙማ አለ አላዲን ሚዩት አድርገው ይሄ ነገር ይታይ ያ ግን ቆሴ ከዛ በፊት አላህ እኮ ተገልጦ በህልም ለኡስታዝ ታይቷቸው የለ እንዴ? ማለት ለምንድን ነው ሙስሊሞች ያለባቸው? ያ ቀጥር እንትን እኔ ወይስ ዴቫ ቪዲዮውን ላክልኝና ወይ ልክፈተው እሱን ነገር አይታውታል። ያ ቀጥል፣ ሀሳቡን ቀጥል። ዴቫ ቀጥል። የኔ ሀሳብ ይሄ ነው እና መሐመድንም ጭምር አይተዋል። በህልሜ አይቻለሁ ብለዋል። አላህም አናግሮኛል ብለዋል ኡስታዙ። አላህ በህልም መጥቶ የሚታይ ነው። ሲመጣ ሲያናግረው እንዴት ነው ያናገረው? ድምፁ ሲያሰማ በምን አይነት መልኩ ነው የመጣው? መሐመድም ደግሞ ልክ እንደዚህ ኡስታዙን እንደተናገረው አሁን በዚህ ዘመን ያለው ኡስታዝ ይታወቃል። ኡስታዙ ከፎይ ጋር ዲቤት መጥቶ ዋኔ ያስቀሩት ኡስታዝ ነው። በመጅሊስ የሚታወቅ ትልቅ ኡስታዝ ነው። መሐመድ ተገለጠልኝ ቢል ምንድን ነው ችግሩ? በዛ ላይ ይሄ ሐዲስ ደግሞ ትልቅ ቦታ ያለው ሐዲስ ነው። ኢብኑ አባስ ተጠራ ማለት ብሩኬ ነግሯቸዋል። ኢብኑ አባስ ዱዓ የተደረገለት ሰው ነው። ኢብኑ አባስ ማለት ብቸኛው ቁርአን የሚፈታ ሜቢ ሐዲሱን ታስታውሱታላችሁ። ነቢዩ መሐመድ ሽንት ቤት ውስጥ ቁጭ ብሎ ውሃ ይዞለት ሲሄድ ውሃ አልፈልግም ድንጋይ አምጣልኝ ብሎት የዛን ሰዓት ነው ዱዓ ያደረገለት ቁርአንን በብቸኝነት እንዲፈታ ሙፈሲር እንዲሆን። የመሐመድ ዱዓ ደግሞ መሬት ጠባይል ተሳክቶለታል። እሱን የፈታው እነዚህን ሰዎች ሁሉ ገደል መክተት ማለት ትንሽ ከባድ ነውና ብታነቡና ብትጠይቁ ይሻላል መጽሐፋችሁን። ይሄ ምንም እንትን የሚል ነገር አለን በእስልምና ውስጥ ተቀባይነት ያለው ሐዲስ ነው። በጣም ጥሩ። አንድ ነገር ብቻ ልጨምር እዚህ ጋር እንትን አይደለም ቃሌቱ ያሰማልን ወንድሞች፣ እንትን ይሄኛው የፎይ አካውንት 400
ሊገባ 400 ነው 300 ሰው ነው የቀረው ነው። ይህን አካውንት ፎሎ ያላደረጋችሁት ሰዎች ፎሎ አድርጉት። ሲወርድ በ400 ኬል እንቀበለው። ሁላችሁም ከላይ የፎሎ ምልክቷን ፎሎ እያደረጋችኋት 400 እናድርሳት። ጥቂት ነች የቀረችው፣ ጥቂት ነች የቀረችው። ሁላችሁም ፎሎ አድርጉት ይህን አካውንት። ከዩቲዩብም ያላችሁ ሁላችሁም ይህን አካውንት ማታውቁት እፎይ ስሪ ይላል። ሰርች እያደረጋችሁት ቪዲዮን ፖስት የተደረገው እዚህ ላይ ነው። ቪዲዮዎቹ እንዳለ ሪፖስት፣ ላይክ፣ ሼር በማድረግ እንትን በሉ። ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት። አንድ 300 ሰው ብቻ ነው የቀረው። ሲወርድ በ400 ኬ እንቀበለው ሁላችሁም። ቴንክ ዩ። አማርኛውን አንብባትና አላህ ሙሐመድ አላህን አይቶታል የሚለውን ወጣቱን እንግዲህ ሲም አውጥቶ ሊሆን ይችላል። አሁን ላያውቁት ይችላሉ። አክቹዋሊ ኦኬ፣ ይሄ ሼህ መሐመድ ዘይኒ ቁርአን ነው አይደል? በጣም ጥሩ። ሼህ መሐመድ ዘይኒ ቁርአናቸው ነው። እዚህ ላይ ወሃቢዮች በከፍተኛ ደረጃ የሚቀበሉት የቁርአን እንትን ነው። ምን ይላል? ቅድም ከአንድ ወንድማችን ጋር ሲያወራ የተነበበው የቁርአን ክፍል ነው። ኦኬ፣ እንደዚህ ይላል። ከ1 እስከ 12 በኮከብ በገባ ጊዜ እምላለሁ እናንተ የመካ ሰዎች ባልደረባችሁ ሙሐመድ ሐቅን አልተሳሳተም፣ ከእውነትም አላፈነገጠም፣ ከልብ ወለድም ስሜቱን አይናገርም። እርሱ ቁርአን ካላህ የተወረደ እንጂ ሌላ አይደለም። ኃያል ብርቱ የሆነው መልአኩ ጅብሪል አስተማረው። የእውቀት ባለቤት የሆነው ከዚህም በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ መልአኩ ጅብሪል ነብዩ ቀረበው፣ ከዚያም ወረደ። ሱዛት ነው። በቅንፍ የገቡትን እለፋቸው፣ ማጭበርበሪያ ናቸው እነሱ። ከላይ ጀምረ በቅንፍ የገቡትን እለፋቸው። ማጭበርበሪያ ናቸው። ጅብሪል የሚል የለው። በትክክል በኮከብ በገባ ጊዜ እምላለሁ ባልደረቦች ሙሐመድ ሐቅን አልተሳሳትም፣ ከእውነትም አላፈነገጥም፣ ከልብ ወለዱም ስሜቱን አይናገርም። እርሱ ከአላህ የተወረደ እንጂ ሌላ አይደለም። ኃይለ ብርቱ የሆነው አስተማረው። የእውቀት ባለቤት የሆነው ከዚያ በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ አላዲን የእውቀት ባለቤት ተብሎ የሚጠራው ማን ነው? ስጨርስልኝ እንግዲህ አላህ እንደሆነ እንግዲህ የእውቀት ባለቤት ማን ነው? እሱ ሁሉም የሚያውቅ ማለት ነው። የእውቀት ባለቤት ማን ነው? ሁሉም አላህ ነው እንግዲህ። ስለዚህ የእውቀት ባለቤት ተብሎ የሚጠራው አላህ ነው እንጂ የሚሆነው ፍጡር ሊሆን አይችልም። ያ የእውቀት ባለቤት በላይኛው አድማስ ላይ ተደላደለ፣ ቀረበም። ቀጥላም ብሎ በጣም ጥሩ። እሺ፣ ተደላደለ። ከዚያ ነብዩን ቀረበው። የምኑ የእውቀቱ ባለቤት ከዛ ነብዩን ቀረበው። ከዚያም ወረደ። የሁለት ደጋን ጫፎች ያህል ወይም ከዚያ ባነሰ ርቀት ላይ ሆነም። እናም አላህ ለአገልጋዩ ማውረድን አወረደ። ያየውን ነገር ሁሉ ልቦናው አላስተባበለውም። ምን አለ? ያየውን ነገር ሁሉ ልቦናው አላስተባበለውም። ታዲያ ባየው ጉዳይ ላይ ትኩረታችሁን ትከራከሩታላችሁን? አለ። እንዲህ ይላል። አሁን ኦኬ ምንም እንመልከተው። እዚህ ተፍሲር ላይ ማብራሪያው እንደዚህ ይላል። አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህን አባባል ምን አለ? ይህን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላህ ኢብን አባስና ኢክሪመት ናቸው። ምን አለ? ታላቁ ሱሐቢ አብደላህ ኢብኑ አባስ። ሌባ ቀደም ፖይንት አድርጎታል። መሐመድ የጸለየለት ሰው ነው ይህ ሰው። ስለዚህ እብኑ ተሚያም የጠቀሳቸው በእነ ኢክሪማ በኢብኑ አባስ የመጣ ነው። የመሐመድ ያጎት ልጅ ማለት ነው ኢብኑ አባስ። ኢክሪማ ደግሞ በሀዲስ እንትን ውስጥ ከፍተኛውን ሀዲስ ያስተላለፈ ከመሐመድ ጋርም የነበረ አካል ነው።
እነኛ አካላት ዋሽተዋል ከተባለ መሐመድ ደግሞ እኔ ያላልኩትን ካሉ ገሃነም ይገባሉ ብሏል። አላየም ውሸት ነው አይቷል ያሉት አካላት ውሸት ነው ከተባለ ገሃነም ይገባሉ ማለት ነው። በአይሻ የሚመራው እሱን እዛው ነው እንትን የሚሉት። ስለዚህ ወይም አይሻ ገሃነም ትገባታለች ወይም ደግሞ እነ ኢክረማ እነ ኢብን አባስ ገሃነም ይገባሉ ማለት ነው። እንደዛ ከሆነ እነ ኢብን አባስ እነ ኢክሪማ አላህን መሐመድ ወጣት ሆኖ ፂም አልባ ሆኖ ፍሪዛም ሆኖ የሆነ ወጣት ጎረምሳ ካላየ አላህ መሐመድ ማለት ነው ሶሪ ያላየውን አይቷል ብለው በመዋሸታቸው ገሃነም ከሚገቡት ይሆናሉ ማለት ነው። ኦልሬዲ ገሃነም ይገባሉ፣ ደግሞ በራሳቸው ማስተምረው ገሃነም ይገባሉ ማለት ነው። ቀጥል። ያ የምሽቱን ቦምብ ማስረጃ ላሳያችሁና እናንተ ተጠቀልሉታላችሁ። ሱራ 17 ቁጥር 60 ተፍሲር አላጅ ነው እቺ ያላጣት ናት። ቆይ አሁን የጡቱ ጫፍ ሊቀዘቅዝ ነው። እሺ ሱራ 17 60 ላይ ይሄው ተፍሲር ኢብኑ ከቲር እንደሚናገረው ቁርአኑን ሲፈታ Allah has encompassed mankind and made the vision of his prophets a trial for them. ለሰዎቹ የነብዩን እይታ ለሰዎቹ ፈተና አደረገው ይላል። አሁን ላሉት ሙስሊሞች ለሚጨነቁት አላህ ሆን ብሎ ነው ያደረገው። ይሄንን ምንድን ያደረገው ሲባል ይኸውላችሁ ጋይስ ኢማም ቡኻሪ ነው ይሄ ሰውዬ። ኢማም ቡኻሪ ሪከርድድ ዛት ቡኻሪ የዘገበው ሐዲስ መቼም አጠሉትም። ኢማም ቡኻሪ ሪከርድድ ዛት ኢብኑ አባስ ሰይድ ኢብን አባስ እንዳለው ይሄንን ሲፈታ and we made not the vision with we showed you but a trial for mankind ለሰው ፈተና እንጂ እችን ራእይ ያላደረግናትም ያለው this is the vision which the messenger of Allah saw with his own eyes on the night of when he was taken to the night of journey al-Isra። በቃ አለቀ። ቡኻሪ ይሄንን ሐዲስ ዘግቧል ከኢብኑ አባስ በቀጥታ በራሱ አይን አየው ብሎ አስቀምጦታል። ማን ነው የሚከራከረው? ይሄንንስ ነገሩን አሁን ፂም አውጥቷል አላወጣም ነው ዋናው ቁም ነገር። ያ ማብራሪያውማ እዛ ጋር ይመጣል። ያው የኢብኑ አባስ ዘገባ ላይ ያው በእነዛ መጽሐፍቶች ይመጣል ማለት ነው። አይሻ ደግሞ እኮ ብሩኬ ተቃራኒ ነች ሁል ጊዜና አይሻ ኢስራኤል ሚራጅ የሚባል ጉዞ ራሱ በህልሙ ነው። ቤት ተኝቶ ነበር እዛ ቀን ማታ እኔ ጋር ነው የምትለው እና የቡራቋን ጉዞ ገደል ነው የምትከትባቸው አይሻ። ተመልከቱ። አሁን ብሩኬ የጠቀሰው ከቡሃሪ ሐዲስ ላይ ነው። ቀጥታ ቡሃሪ ምን አይነት ቦታ ነው የሚሰጠው? በመጽሐፋቸው ቀጥታ ኢብን ሐጀር አልአስቀላኒ በመጽሐፉ ላይ ቀጥታ ያስቀመጠውን ስለ ቡሃሪ እንመልከተው። ተመልከቱ። ስለማን ነው የሚናገረው? አልቡሃሪ። ኦኬ ላሳያችሁ። እንደዚህ ተመልከቱ። አልቡሃሪ ስለ አልቡሃሪ ምንድን ነው የሚናገረን? ሂዝ ቡክ አለ። ተመልከቱ በረምብ ሂዝ ቡክ አልጃሚ አሰሂ is considered ቁርአን የመጨረሻው ትክክለኛው መጽሐፍ ከምን ቀጥሎ? ከቁርአን ቀጥሎ። ከዚህ ቁርአን ቀጥሎ በከፍተኛ ደረጃ የሚቀበሉት መጽሐፍ ምንድነው? አሁን ብሩኬ አላህን አይቶታል ኢብኑ አባስ ብሎ የጠቀሰው ሰውዬ ቡሃሪ ነው። ይሄው the most authentic book after the Quran። ቻው። ታዲያ እንደዛ ከሆነ ምን አስፈልገ? ምንም ክርክር እኮ የለውም። ቁርአንን ሳያጣጥሙ አይደል የሚውጡት? ስለዚህ ቡሃሪ የዘገበውን መጽሐፍ አርጋችሁ ነው ማወቅ ያለባችሁ። ቴንክ ዩ። ይሄን እፎይሻ ይሄን ሐዲስ የሚቀበሉት ሊቃውንቶች የመጨረሻ መልሳቸው አላህ ፍሪዝ ቢኖረው እናንተ ለምን ይሰቀጥጣችኋል ነው። አላህ ፂም የለውም ቢባል እናንተ ለምን ይደብራችኋል ነው። በቃ ፂሙን ተቀበሉ። እንዴት እንደሆነ ግን አታውቁም፣ እኛም አናውቅም ነው የመጨረሻው የእስልምና መልስ። አላህ ፍሪዝ አለው፣ እንዴት እንደሆነ አናውቅም። አላህ ፂም አልባ ወጣት ወንድ ነው፣ እንዴት እንደሆነ አናውቅም። አይምሮን ትዘጋውና
ብላይንድሊ ፍሪዝ ነው ካልከኝ በኋላ ግን እኮ እኔ ግራ የሚገባኝ ነገር እንዴት እንደሆነ አናውቅም። ምንድን ነው እሱ? ዳዝ ኢት ሜክ ሴንስ? ፕሊዝ ቴል ሚ። አይደለም ለማለት ፈልገው ነው። በጄል አይደለም፣ በጄል አይደለም። የፍጡር አይመስልም። ፀጉሩ ፍሪዝ ነው፣ የፍጡር አይመስልም። ፂም የለውም፣ የፍጡር አይመስልም። እጅ ያለው የፍጡር አይመስልም። 2 እጅ ግራና ቀኝ ያለው የፍጡር አይመስልም። 5 ጣት አለው የፍጡር አይመስልም። ባት አለው የፍጡር አይመስልም። ወጣት ፂም አልባ ፍሪዛም ፀጉር አየ ሰዋት ፍጡር አይመስልም። ሰው አይመስልም። ፍሪዛም ነው ግን ወጣት ነው ግን እና ወጣት ፂም አልባ ፍሪዛም አየ እንጂ ሰውን አይመስልም። ወጣት ታዲያ ሽማግሌ አይምሮ ሽማግሌ ነው የሚመጣው ወጣት ካልከኝ በኋላ ወጣት ፂም አልባ ፍሪዛም ብለኸኝ ከዛ ወጣት የሚለውን አስቤ ከዛ ሽማግሌ ሰው ላስብ ወይ ህፃን ላስብ? ፂም አልባ ብለኸኝ የሰው አይመስልም። ፂም አልባ ፂሙ የሌለው ምኑ ላይ አገጩ ላይ ነው ወይንስ ተረከዙ ላይ? አልተገለጸም። ፂሙ እጁ ላይ ነው የሌለው ወይንስ አገጩ ላይ? አልተገለጸም። ፍሪዛም ነው። እሺ ፍሪዙ ምን ላይ ነው ያለው? ብሩክ መልስ። ፍሪዙ ምን ላይ ነው? ወላሁ አለም፣ አላሁ አለም። ጭንቅላት አለው የለውም? አልተገለጸም። ፍሪዝ ግን አለው። ጭንቅላትስ? አልተገለጸም። እና ፍሪዙ ምን ላይ ነው ያለው? አይታወቅም። የፍጡር አይመስልም። ስለዚህ ጀርባው ሊሆን ይችላል የፈረዘው ወይንም ባኑ ቁሬዛ ላይ ያስፈራል እኮ ማርያም። ሆረር ፊልም እኮ መስራት ይቻላል እኮ በአላህ በቁርአን በተገለጸው አላህ ሆረር ፊልም መስራት ይቻላል። ምን ሊያመጣ ነው? ፎይ ባኑ ቁሬዛ ብሏል። ባኑ ቁሬዛ ላይ የተገደሉት ይሄ ክፉ ሰው ነው እንዳሰሙ ያለ ምናልባት ፍሪዝ እዛ ከሆነ ጭንቅላት ከሌለ አስቸጋሪ ነው። ማሜን መጠየቅ ነው እንግዲህ። አልሆነን ኪስ ይነገር ስለነበር ሁሉን ያውቀዋል። አሁን ደህና ደሩ። በቃ ሰላም ደሩ። ሁላችሁም እግዚአብሔር ያክብርልኝ። መልካም ናችሁ። አይመን ቃል ብሩክ እንተኛ አይደል? ያ ይሄ ርዕስ ሙስሊሞች ዛሬ ገብተው እንትን ስላላሉ ቢደገም ጥሩ ነው። እናያለን። እናመሰግናለን። ሰላም ደሩ።